የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ፈ፣ ወ፣ በ እና ዘ እንዴት እነሱን ተጠቅመን ቃላትን መመስረት እንደምንችል ወይም በፈ፣ በወ፣ በበ እና በዘ የተለያዩ ቃላትን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህ ቃላትን እንዴት ማንበብና መመስረት እንደምንችል በቀላል መንገድ እናያለን። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን እዚህ ጋር ስንመጣ ይቺ የአማርኛ ፊደል ውስጥ ፈ ምንላት ነች ፈ። ይቺ ደግሞ ወ ምንላት ነች ወ። ይቺ በ ምንላት ነች በ። ይቺ ዘ ምንላት ነች ዘ። ስለዚህ ፈ፣ ወ፣ በና ዘ አሉ። በፈ የተመሰረቱ ቃላት እዚህ ያሉ፣ በወ የተመሰረቱ ቃላት እዚህ፣ በበ እዚህ ጋር እና በዘ እዚህ ጋር የተመሰረቱ ቃላት አሉ። ስለዚህ በፈ የተመሰረቱ ቃላት መጀመሪያ እናያለን። ከዛ በወ በበና በዘ እያልን የምናየው ይሆናል ማለት ነው። ቺ ፈ ነች ፈ። እዚህ በፈ የተመሰረቱ ቃላት ፈጠራ ፈጠራ፣ አንድ ላይ ፈጠራ። ፈ ከፈ ቤተሰብ መጀመሪያ፣ ጠ ከጠ ቤተሰብ መጀመሪያ፣ ራ ከረ ቤተሰብ አራተኛ፣ አንድ ላይ ስናነብ ፈጠራ ፈጠራ። ፈወሰ ፈወሰ። ፈ እዚህም እንዳየናት ከፈ ቤተሰብ መጀመሪያ ነች። ወ ከወ ቤተሰብ መጀመሪያ ነች። ሰ ከሰ ቤተሰብ መጀመሪያ ነች። ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ፈወሰ ፈወሰ። ፈራ ፈራ። ፈ መጀመሪያ ነች። ራ ከረ ቤተሰብ አራተኛ ነች። አንድ ላይ ስናነብ ፈራ ፈራ። ፈረስ ፈረስ ፈረስ። ፈ መጀመሪያ ነች። ረ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ፣ አንድ ላይ ፈረስ ፈረስ። ፈንጂ 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 ፈንጂ። ፈ መጀመሪያ ነች። ን ስድስተኛ ነች። ጂ ሶስተኛ ነች። አንድ ላይ ፈንጂ። ፈሰሰ ፈሰሰ። ፈ መጀመሪያ ነች። ሰ መጀመሪያ ነች። ሰ አሁንም መጀመሪያ ነች። ስርዓት ባለው አስተዳደር አንድ ላይ ስናነብ ፈሰሰ ፈሰሰ። በጣም ጥሩ። ስለዚህ በፈ የተመሰረቱ ቃላት ልንላቸው የምንችላቸው ፈጠራ፣ ፈወሰ፣ ፈራ፣ ፈረስ፣ ፈንጂና ፈሰሰ የሚሉትን አይተናል ማለት ነው። በወ የተመሰረቱ ቃላት ወራት ወራት። ወ መጀመሪያ ነች። ራ ከረ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ፣ አንድ ላይ ወራት። ወጪ ወጪ። ወ መጀመሪያ ነች። ከወ ቤተሰብ መጀመሪያ ነች። ጪ ከጨ ቤተሰብ ሶስተኛ ነች። አንድ ላይ ወጪ ወጪ። ወረዳ ወረዳ። ወ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ዳ ከደ ቤተሰብ አራተኛ፣ አንድ ላይ ወረዳ። ወሳኝ ወሳኝ። ወ መጀመሪያ ነች። ሳ ከሰ ቤተሰብ አራተኛ፣ ኝ ከኘ ቤተሰብ ስድስተኛ፣ አንድ ላይ ወሳኝ። ወቀሰ ወቀሰ። ወ መጀመሪያ ነች። ቀ መጀመሪያ ነች። ሰ መጀመሪያ ነች። አንድ ላይ ወቀሰ። ወለደ ወለደ። ወ መጀመሪያ ነች። ለ መጀመሪያ ነች። ደ መጀመሪያ፣ አንድ ላይ ወለደ ወለደ። ወራት፣ ወጪ፣ ወረዳ፣ ወሳኝ፣ ወቀሰ፣ ወለደ የሚሉት ደግሞ በወ መሰረትነት የተመሰረቱ ቃላት ናቸው ማለት ነው። እዚህ ጋር ስንመጣ በነች። በላ በላ። በ ከበቤተሰብ መጀመሪያ ነች። ላ ከለቤተሰብ አራተኛ፣ አንድ ላይ በላ። በቂ በቂ። በመጀመሪያ ነች። ቂ ከቀ ቤተሰብ ሶስተኛ፣ አንድ ላይ በቂ። በሉ በሉ። በ ከበቤተሰብ መጀመሪያ ነች። ሉ ከለቤተሰብ ሁለተኛ፣ አንድ ላይ በሉ በሉ። በላ ለሲንግል ነው፣ ለአንድ ሰው ነው። በሉ ለብዙ ሰው ነው ማለት ነው።
በጠሰ በጠሰ በመጀመሪያ ነች። ጠ መጀመሪያ ነች። ሰ መጀመሪያ አንድ ላይ በጠሰ። በቀለ በቀለ በመጀመሪያ ነች። ቀ መጀመሪያ ነች። ለመጀመሪያ አንድ ላይ በቀለ። በሰለ በሰለ በመጀመሪያ ነች። ሰ መጀመሪያ ነች። ለመጀመሪያ አንድ ላይ በሰለ። ስለዚህ በመሰረትነት የተመሰረቱ ቃላት በላ፣ በቂ፣ በሉ፣ በጠሰ፣ በቀለ፣ በሰለ በሰለ እና የመሰሉት ናቸው ማለት ነው። እዚህ ጋር ስንመጣ ዘ እንላታለን። ዘገየ ዘገየ ዘ መጀመሪያ ነች። ገ መጀመሪያ ነች። የ መጀመሪያ ነች። አንድ ላይ ዘገየ ዘገየ። ዘበኛ ዘበኛ ዘ መጀመሪያ ነች። በመጀመሪያ ነች። ኛ አራተኛ አንድ ላይ ዘበኛ። ዘወትር ዘወትር ዘ መጀመሪያ፣ ወ መጀመሪያ፣ ት ስድስተኛ፣ ር ስድስተኛ አንድ ላይ ዘወትር ዘወትር። ዘከረ ዘከረ ዘ መጀመሪያ፣ ከመጀመሪያ፣ ረ መጀመሪያ አንድ ላይ ዘከረ። ዘጠኝ 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 ዘ መጀመሪያ፣ ጠ መጀመሪያ፣ ኝ ስድስተኛ አንድ ላይ ዘጠኝ። ዘገባ ዘ መጀመሪያ፣ ገ መጀመሪያ፣ ባ አራተኛ አንድ ላይ ዘገባ ዘገባ። በዘ መሰረትነት የተመሰረቱ ቃላት ዘገየ፣ ዘበኛ፣ ዘወትር፣ ዘከረ፣ ዘጠኝ፣ ዘገባ እና የመሰሉት ናቸው ማለት ነው። ኦኬ ቤተሰቦች ዛሬ በፈ በወ በበ እና በዘ እንዴት ቃላትን መመስረት እንደምንችል በቀላሉ አይተናል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።